ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። ለዚህ ቻናል አዲስ ከሆናችሁ በየሳምንቱ የኔን ዊኬንድ አናሊሲስ ቴክኒካልም ፋንዳሜንታል አናሊሲስንም ጨምሬ በጎልድ ቻርት ላይ እዚህ ላይ ሼር አደርጋችኋለሁ ማለት ነው። ሶ ኔክስት ዊክ ላይ ያለኝን ኤክስፔክቴሽን ምን አይነት ኢንትሪዎችን እያሰብኩ እንደሆነ ማርኬቱ እንዴት ይሄዳል ብዬ እንደማስብ እዚህ ላይ ሼር አደርጋችኋለሁ ማለት ነው። በደንብ ይጠቅማችኋል ብዬ አስባለሁ። ሶ እስካሁን ሰብስክራይብ ካላደረጋችሁ ይህን ቻናል ሰብስክራይብ በማድረግ ጀምሩ። ሶ ጋይስ ላስት ዊክ እንዴት ነበረ? በጣም ኤክሳይቲንግ የነበረ ዊክ ነው። እንግዲህ ሪከርድ ብሬኪንግ የነበረ ዊክ ነው። ለጎልድ በ6 ዓመታት ውስጥ ሪከርድ ብሬኪንግ የነበረ ቤስት ዊክ ነበረ ለጎልድ የነበረው። በአንድ ሳምንት ውስጥ ጎልድ ወደ 3900 ፒፕ ጨምሮ ነበረ ማለት ነው። ሶ ለዚህ ኮዝ ሊሆኑ ይችላል ብለን ያሰብናቸውን ብዙ ነገሮች ከዚህም በፊት ዲስከስ እናደርግ ነበረ። ላስት ዊክ ላይም የሰራሁትን አናሊሲስ አይታችሁታል ብዬ አስባለሁኝ። ሶ እንዴት ፕሌይ አውት አደረገ? ምን ጠብቀን ነበረ? እንዴት ማርኬቱ ፕሌይ አውት አደረገ? አሁን ያለው ነገር ደግሞ ምን ይመስላል? ኔክስት ዊክስ ደግሞ ምን እጠብቃለሁ የሚለውን በደንብ እናያለን ቻርቱ ላይ ማለት ነው። ሶ ጋይስ እስከ መጨረሻው ከኔ ጋር ሆኑ። ማንኛቸውም ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ፣ በቻልኩት መጠን መልሳለሁኝ። አሁን ወደ ቻርታችን እንሂድ። ሶ ጋይስ እንዳወራነው ላስት ዊክ በጣም ክሬዚ ዊክ ነበረ። ለጎልድ ሪከርድ ብሬኪንግ ዊክ ነበረ። ሶ ኢፍ ዩ ካን ሲ ማርኬቱ የተከፈተው እዚህ ጋር ነበረ። ሰኞ ዕለት ተከፍቶ እስከ አርብ መዝጊያው ድረስ ወደ 3900 ፒፕ ነበር የነበረው ርቀት ማለት ነው። ይሄ እንግዲህ በ6 ዓመት የጎልድ ቤስት ዊክ ነው። ትልቁ በአንድ ዊክ ውስጥ ያለው ጌን ነበር ማለት ነው። ሶ እንግዲህ ጎልድ እንደምናውቀው ቡልራን ላይ ነው ያለው። ይሄ ቡልራን ደግሞ ማክሮ ቡልራን ነው። ማክሮ ቡልራን ማለት ፋንዳሜንታሊ ፑሽ የተደረገ ቡልራን ያለው። እንግዲህ ብዙ ፋንዳሜንታል ምክንያቶች አሉት ማርኬቱን እንደዚህ ስናይፕ እንዲያደርግ ወደ ላይ እንዲወጣ ያደረገው ማለት ነው። ከዚህም በፊት በደንብ ዲስከስ ልናደርገው እየሞከርን ነበረ። ኢፍ ዩ ሪሜምበር ይሄኛው ስፓይክ የነበረው የኢንተረስት ሬት ስፓይክ ነው። ልክ ዩኤስ ኢንተረስት ሬቱን ከት ማድረግ ከጀመረበት ኦገስት ላይ ፎርዋርድ ጋይዳንስ ከሰጡበት ጀምሮ ነው የተነሳው ይሄ ኢንተረስት ሬት ስፓይክ ማለት ነው። ከዛ በኋላ ብዙ ሪዝኖች ነበሩ። የታሪፍ ዋር፣ የፌድ ኢንዲፔንደንስ እንትኖች፣ ከዩኤስ ኢራን ጋር ያሉት ቴንሽኖች፣ እነዚህ በጣም ጨምረው ነበረ ማለት ነው። ሶ ላስት ዊክ ውስጥ ያወራነው ደግሞ አንድ ሜጀር ካታሊስት የነበረው ጎልድ እንዲነሳ ከላስት ዊኩ በፊት የነበረው ላይ ሜጀር ካታሊስት የነበረው አሁን አዲስ የመጣው አንሰርቴኒቲ ምንድነው? ይሄ በግሪንላንድ ጉዳይ በትራምፕ እና በዩሮፕ መሃል የነበረው ፍጥጫ ነው። አዲስ ታሪፉን ላይ ኢንትሮዲውስ አድርጎ ነበረ። ልክ ግሪንላንድን ባክ በሚያደርጉ ካንትሪዎቹ ላይ የሚጥለው ማለት ነው። እነዚህ ሁላ ግን ዩኤስ ኢኮኖሚ ላይ ትልቅ አንሰርቴኒቲን ክሬት እያደረገ ነው። እንደምናውቀው ዶላር የዓለማችን መገበያ ከረንሲ ነው። ኢትስ ኮንሲደርድ አስ ዘ ሴፍ ከረንሲ ነው ኮንሲደር የሚደረገው እና ብዙ አሴትም ብዙ ኢንቨስተሮችም ብዙ አሴቶቻቸውን በዶላር ነው የሚያስቀምጡት። የአሜሪካ ካምፓኒዎች ላይ ነው ኢንቨስት የሚደረጉት ማለት ነው። ዩኤስ ላይ አሁን አንሰርቴኒቲ ሲመጣ እንግዲህ አሁን እቺ ዊክ ላይ ብቻ አይደለም እንግዲህ 2025 ጀምሮ እያየነው ያለነው ነገር ነው። ዩኤስ ላይ አንሰርቴኒቲ ሲመጣ የተወሰነ ዩኤስ ላይ ያለ ካፒታል ወደ ጎልድ ሺፍት ማድረግ ጀምሯል። አንዳንድ ሰዎች ካላቸውን ዩኤስ ዶላር ወደ ጎልድ ኢንቨስተሮች መቀየር ጀምረዋል ማለት ነው። ጎልድ ደግሞ ይሄ ተመችቶታል። አንሰርቴኒቲ እንደዚህ ሪስክ በጣም ያለው ማርኬት ላይ ወደ ጎልድ ካፒታል ይቀየራል። ለዚህ ጎልድ በጣም ብሉም ያደርጋል ማለት ነው። we have seen that. ዋን ቲንግ ኤክስፔክት እንዳረኩት ያልሆነ እኔ አሁን የነበረው ኤክስፔክቴሽን ምንድነው? አሁን ትራምፕ እንደምታስተውሱት ላይክ ወርልድ ኢኮኖሚክ ፎረም ላይ ንግግር ነበረው እና የተወሰነ ዲስካሌት ሊያደርጉት ሞክረው ነበረ። አሁን በግሪንላንድ በኩል ያለውን ነገር ማለት ነው። አትሊስት የታሪፍ ዋር እንደማይኖር፣ ታሪፍ እንደማይጥል፣ ነገሮች በሰላም እንደሚፈቱ አይነት ነገር ሜንሽን ተደርጎ ነበረ። ከዛ ዓለም እሱ መግለጫ እንደሰጠው የሆነ ፍሬምወርክ ላይ ከኔቶ ጋር ደርሻለሁ ምናምን የሚል አይነት ነገር ተናግሮ ነበር። ስቲል ይሄ ቢኖርም ግን ማርኬቱ ላይ ደግሞ የተለየ መረጋጋት አናይም። ኢፍ ዩ ሃቭ ሲን ኢት ወደ ታች ስኖር በደንብ ይታያል። ከዛ በኋላ ትንሽ ማርኬቱ ፑልባክ ሊያደርግ ሞክሮ ነበረ። ነገር ግን በዛ ሃይፕ የተፈጠሩትን ኢምባላንሶች እንዳለ ፊል አላረጋቸውም። ስቲል ማርኬቱ ቡሊሽ ነው።
እሱ ለዛውም ስትሮንግ የሆነ ቡሊሽ ሆኖ ነው ማርኬቱ የጨረሰው። ኤንድ ኢን ዘ ግሎባል ኮንቴክስትም አሁን ብናየው ስቲል አንሰርቴኒቲው እንዳለ ነው። ስቲል መነቋቆር ነው የምንሰማው። ኤንድ ብቻ ማርኬቱ ላይ ቢግ አንሰርቴኒቲ ሺፍት አድርጓል ማለት ነው አለ አሁንም። ሶ ይሄ ለጎልድ ፌቨር አድርጎታል ማለት ነው። እንደጠበቅነው ሜቢ ሴትል ካረገ ይሄ ግሪንላንድ ነገር ሴትል ካረገ እንደጠበቅነው አይነት ፑልባክ ወደ ታች አልሰጠንም ማለት ነው። አትሊስት እኔ እንደጠበቅኩት ብዙ አናሊስቶችም ሲሉት እንደነበረው አይነት ፑልባክ ልክ ነገር ሴትል ሲያደርግ አልሰጠንም። የተወሰነ ፑልባክ ሞክሮ ነበር፣ ግን ወዲያው ደግሞ መልሶ ፎርስ ተደርጎ ወደ ላይ ሲወጣ አይተነዋል ማለት ነው። ሶ አሁንም ይሄ ቡልራን እንዳለ ነው። ኦልሞስት ወደ 4980 አካባቢ ነው አሁን ያለው። ኔክስት ዊክ ላይ ፕሮባብሊ 5000 ሂት የሚያደርግበት ታሪካዊ ዊክ ይሆናል ተብሎ ይታሰባል ማለት ነው። ኔክስት ዊክ ደግሞ ሜጀር ዊክ ነው። ዋይ? ቢኮዝ ኤፍኦኤምሲ አለ፣ ፌድ ኢንተረስት ሬት አለ። ሶ አንቲስፔት ሲደረግ የነበረው የፌድ ኢንተረስት ሬት ዲሲዥን የሚቀጥለው ሳምንት ሮብ ላይ ይኖረናል ማለት ነው። ሶ ኦልሞስት ሰርቴንሊ ሬት ፖዝ እንደሚደረግ ነው። አሁን ማርኬቱ ወደ 97% አካባቢ ኔክስት ፖዝ እንደሚደረግ ነው ፕሮባቢሊቲውን የሚያስቀምጠው ማለት ነው። ሶ ዛት ሲት እዛ ኒውስ ላይም የምንሰማው ነገር እንግዲህ ማርኬት ፓራዲግም ላይ የተወሰነ ነገር ቼንጅ ሊኖር ይችላል ማለት ነው። ሶ ሌትስ ሲት እስቲ ቴክኒካሊ ያለንን ነገር ስናይ መጀመሪያ እንደምናየው ጎልድ በጣም ቡሊሽ ካን ላይ ነው። የተወሰነ አይነት ፑልባክ እዚህ ጋር ሞክሮ ነበረ። ከዛ ላይ ደግሞ አሁንም ቡሊሽ ካን ላይ ነው። ላስት ዊክን ደግሞ ፕሮባብሊ ብናየው አስ ዩ ካን ሲት በጣም ሻርፕ የሆነ ቡሊሽ ካን ላይ ነው ያለው ማለት ነው። ኔክስት ዊክ ላይ እንደነገርኳችሁ ደግሞ ኤፍኦኤምሲ ያለ። ሶ እሱን ሄደን ብናይ ኢፍ ካን ሲ ከ3 ቀን በኋላ ሮብ ላይ ነው የሚሆነው ማለት ነው። ይሄን ቪዲዮ እየቀረጽኩ ያለሁት ቅዳሜ ማታ ላይ ነው። ሶ ሮብ ዕለት ነው ኤፍኦኤምሲ ዲሲዥኑ የሚሆነው። እንደምታዩት ወደ 95.6% ማርኬቱ አግሪ ያደረገው ሬት ፖዝ እንደሚደረግ ነው አግሪ ያደረገው። የዚህን ብቻ አይደለም ባይዘው እዚህ ጋር የምታዩት የ28 ጃንዋሪ 28 ላይ ያለው ነው። ነገር ግን የኔክስት 2 ሚቲንጎች ሰክሰሲቭ ሚቲንጎችን ብናይ አሁን ማርች 18 ላይ ያለውም ፕሮባቢሊቲው 84% ፕሮባቢሊቲ as you can see 84% ፕሮባቢሊቲ ሬት ፖዝ ይደረጋል ነው። የአሁኑ ላይ ብቻ አይደለም ኔክስት መንዝ ላይ 84% ፖዝ ይደረጋል ነው የሚለው። እሱ ላይ አይደለም ኤፕሪሉ ላይም ብንሄድ 70.6% ሬት ፖዝ ይደረጋል ነው። ኤፕሪሉ ላይም ራሱ ብንሄድ ሶ the most probable ሬት ከት ሊደረግ የሚችልበት 17 ጃንዋሪ ላይ ያለው ነው፣ ጁን ላይ ያለው ነው። ኔክስት እንግዲህ ከ3 ወር በኋላ ላይ ነው 46% ሬት ከት ሊደረግ ይችላል የሚል ያለው እዛ ላይ ነው። ስቲል እሱም 46% ነው ማለት ነው። ሶ እነዚህ ፓራዲግሞች ኔክስት አሁን ኤፍኦኤምሲ ላይ እንግዲህ ሞስት ፕሮባብሊ ፖዝ ነው የሚያደርጉት የአሁኑ ሮብ ላይ ብለናል። ነገር ግን ከዛ በኋላ በሚኖሩ ፕሬስ ኮንፈረንስ ላይ በሚገልጹልን ነገር እነዚህ ፕሮባቢሊቲዎች የኔክስቶቹ ፕሮባቢሊቲ ከማርች ኤፕሪል ጁን ላይ ያሉት ፕሮባቢሊቲዎቹ ሺፍት ያደርጋሉና እነዚህ ሺፍት የሚያደርጉበት ማርኬቱ ላይ ትልቅ ኢፌክት ይኖራል። ሶ እነዚህ ፕሮባቢሊቲዎች እንዴት ነው ሺፍት የሚያደርጉት የሚለውን ማየት አለብን። ልክ ፕሬስ ኮንፈረንሱ ከተነገረ በኋላ ወዲያው የማርኬቱ ሴንቲመንት ይቀየራል። ሶ ኔክስት በተለይ ሬት ከት ይኖራል ተብሎ የሚታሰብ ከሆነ ሶ ይሄኛው ፖዝ የሚለው ሴንቲመንት የሚቀንስ ከሆነ እና ሬት ከት የሚለው የሚጨምር ከሆነ ጎልድ ጭራሽ በደንብ አክስላሬት ሲያደርግ እናየዋለን ማለት ነው። ሬት ፖዙ ደግሞ የሚጨምር ከሆነ የተወሰነ የጎልድ ሞመንተም ትንሽ ያዝ ሲደረግ ልናየው እንችላለን ማለት ነው። ሶ እሱም ላይ በደንብ ፎከስ ማድረግ አለብን። የኔክስት ቁጥሯ ሳትሆን አሁን ብዙ ማተር የምታደርገው ከሚቀጥለው በኋላ ያለው ላይስ ምንድነው ፌድ ያለው አውትሉክ የሚለው ነው። ፕላስ ደግሞ ከዚህም በፊት አውሮቻችሁ እንደነበረው ማርች ላይ የፌድ ሄድ የሆነው ጄሮም ፖል ይወርዳልና አዲስ ሰው ይተካል። ሶ አዲስ የሚመጣው ሰውም ምን አይነት ፖሊሲ ነው ይዞ የሚመጣው እሱ እነዛ ሴንቲመንቶች በጣም ሺፍት ያደርጉታል ኔክስት የሚኖረውን የኢንተረስት ከት ማለት ነው፣ ኢንተረስት ሬት ከት። ሶ we have to see that ያ ማርኬቱ ላይ በጣም ትልቅ ሺፍት ሊያመጣ ስለሚችል ማለት ነው። let's go to our technical things። ቴክኒካል ቲንጎቻችን ላይ ስንሄድ so this is the daily as you have seen it በጣም ሻርፕ ስፓይክ ነበር የነበረው።
ሶ ፎርወራችን ላይ ስንመጣ ፎርወር ላይ as you can see የተወሰነ ፑልባኮች ሞክሮ ነበረ። በተለይ ልክ ይሄ የታሪፍ ዋር ሴትል ሊያደርግ አካባቢ ከሐሙስ ሚቲንጉ በፊት ሮብለት ወደ ሌሊት የተወሰነ ፑልባክ ማድረግ ሞክሮ ነበረ። ከሐሙስ ሚቲንጉም በኋላ አርብ ዕለት ጠዋት አካባቢ የተወሰነ ፑልባክ ሊያደርግ ሞክሮ ነበረ። ነገር ግን ጀነራሊ የተወሰነ ወደ ላይ ፑሽ እንደተደረገ ነው ያለቀው ማርኬቱ። ላርጅ ስፓይክ ነበር የነበረው ማለት ነው። እነዚህን ላርጅ ስፓይኮች ሲሰራ ደግሞ እንደምታዩት ጥሩ ስትሮንግ የሆኑ ፎርወርድ ቡሊሽ ኦርደር ብሎኮችን ጥሎ ነው ያለፈው። ሶ ይሄኛውን ሃይ ሲሰብር እንደምታዩት በሚገርም ሞመንተም ሲሰብር ፎርወርድ ቡሊሽ ኦርደር ብሎክ እዚህ ጋር ተሰርቷል። ከዛ በኋላ የተወሰነ ኮንሶሊዴት አደረገ። ይህንንም ሰብሮ ሲወጣ በሚገርም ሞመንተም እንደምታዩት there is a forward bullish order block። ከዛ በኋላ እንግዲህ የሳምንቱ ሜጀር ሪትሬስመንት የነበረው ይሄ ነበረ። እሱን ሪትሬስመንት በኋላ ደግሞ መልሶ ስፓይክ አድርጎ ሲወጣ there is a forward bullish order block ዲቨሎፕ ያደረገው ማለት ነው። ሶ እንግዲህ ኔክስት ዊክ ላይ ኔክስት ዲፕ ሪትሬስመንት ምናይ ከሆነ ይሄኛው ፎርወርድ ቡሊሽ ኦርደር ብሎክ ጥሩ ላንዲንግ ፖይንት ሊሆን ይችላል ማለት ነው። ስቲል this is a deep retracement እንደምታዩት ማርኬቱ ላይ ወደ እንግዲህ ወደ 1000 ምናምን ፒፕ ሪትሬስ ማድረግ አለበት አሁን ካለበት ቦታ ማለት ነው እዚህ ፖይንት ላይ እንዲደርስ። ሶ ስቲል ሎንግ ዌይ ዳውን ነው አሁን ካለበት ሞመንተም በደንብ ዲስለሬት አድርጎ ወደ ታች መመለስ አለበት ይሄን ፎርወርድ ቡሊሽ ኦርደር ብሎክ እንዲነካ። ሞስት ፕሮባብል የሚሆኑትን ደግሞ ወደ ታች ወርደን እንያቸው እስቲ። ሶ ወደ 1 hour ወርደን ስናይ 1 hour ላይ እንግዲህ የተወሰነ ዚግዛግ እናያለን። ላስት ዊክ የነበሩት ፑልባኮችም ማግኒፋይድ ሆነው የተወሰነ ይታያሉ ማለት ነው። ሶ የመጨረሻዋ ፑልባክ ላይ ብናይ የመጨረሻዋ ፑልባክ ላይ የአርብ ዕለት ፑልባክ ላይ ስናይ ከሷ ፑልባክ በኋላ ስትራክቸር ብሬክ አድርጎ ሲወጣ የተሰራች እቺኛዋ 1 hour ቡሊሽ ኦርደር ብሎክ ማለት እንችላለን። እቺኛዋ ቀረብ ያለች ናት። ከሷ በታች ግን እቺኛዋን you can make it a 1 hour ቡሊሽ ኦርደር ብሎክ ማለት ነው። ሶ ማርኬቱ የሚመለስ ከሆነ አሁን ማርኬቱ ተመልሶ የሚወርድ ከሆነ እቺኛዋ ቦታ ጥሩ ባይንግ ኦፖርቹኒቲ ትሆናለች ማለት ነው። ሶ I'm expecting next weekም ይሄን ቡሊሽ ራን ይዞ እንዲቀጥል ነው unless and otherwise የሆነ ሲግኒፊካንት የሆነ ነገር ምን ሰማ ካልሆነ በቀር እንግዲህ በአሁን ባለው ሴንቲመንት ትልቅ ማክሮ ቡልራን ላይ ነው ያለው ጎልድ። ሶ ባይ ኦፖርቹኒቲዎች ነው የምንፈልገው። ለሱ ደግሞ እንግዲህ this 1 hour bullish order block it's a good place ብዬ አስባለሁ። ማርኬት ወደዚህ ለመመለስ ወደ 500 600 ፒፕስ አካባቢ ይመለሳል ማለት ነው። እንደዚህ የሚመለስ ከሆነ ጥሩ ላንዲንግ ፖይንት ሊሆነን ይችላል። ከዚህም በላይ ደግሞ ሌላ ፕሮባብል ዋን ቀረብ ያለ ወደ ታች ወርደን መፈለግ እንችላለን ማለት ነው። 50 ሚኒት ላይ ስንወርድ እንደምታዩት ሲግኒፊካንት ሆኖ በደንብ ማግኒፋይድ ሆኖ እናየዋለን። ሶ አሁን ያወራናት 1 hour bullish order block እዚች ጋር ናት። ከሷ በላይ 50 ሚኒት ኦርደር ብሎክ እዚች ጋር ማግኘት እንችላለን ማለት ነው። ሶ እቺኛዋን ኦርደር ብሎክ we can make it 50 minute bullish order block እንደምታዩት ይሄኛውን ስትራክቸር አይሰብሮ ከወሰደ በኋላ we have a breaker blocks እዚች ጋር እቺኛዋን ካንድል መውሰድ እንችላለን። ከሷ ጋር ኦቨርላፕ ያደረገች ይሄኛው ሞመንተም ከመጀመሩ በፊት የተሰራች 50 minute bullish order block አለች። እቺን ካንድል ሲግኒፊካንት ናት ብዬ አስባለሁ። ሶ ማርኬት ሲከፈት በጣም ሼክ አድርጎ ነው የሚከፈተው። የላስት ዊክ ማርኬት ራሱ ሲከፈት እዚህ ይላችኋል በሚገርም ሞመንተም ነው ወደ የተከፈተው። ሶ we have about like 200 something pips ወደዚህ ድረስ። ሶ ወደ ታች ሪትሬስ አድርጎ የሚከፈት ከሆነ ጥሩ ላንዲንግ ፖይንት እዚህ ጋር እናገኛለን ብዬ አስባለሁ። ከዚህ ላይ ቡሊሽ ፖቴንሻል ይኖርናል ብዬ አስባለሁ። otherwise market there is a great chance ወደ ላይ ሰብሮ ሊጀምር የሚችልበት። ሶ ሰብሮ የሚጀምር ከሆነም ደግሞ another deep እንዲያደርግና ቡሊሽ ነገሮችን ኤክስፔክት እናደርጋለን ማለት ነው። ሶ ኔክስት ዊክ ፎር ሚ ቡሊሽ ሞመንተሙን ይዞ ይቀጥላል ብዬ አስባለሁ። የሚኖረው ኔክስት ፌድ ዲሲዥንም ይህን ቡሊሽ ራን ብዙ የሚመክት አይነት ነገር ይሆናል ብዬ አላስብም። ምክንያቱም ፖዝ ነው የሚደረገው። ኢንተረስት ሬት ሃይክ በጣም አንላይክሊ ነው። ሶ ኔክስት ከት ሊያደርጉ ወይ ፖዝ ሊያደርጉ ነው የሚችሉት። ፕሮባብሊ ኔክስቶቹን ፖዝ ያደርጋሉ ቅድም እንዳየ ነው። ከት የሚያደርጉ ከሆነ ደግሞ ጭራሽ አክስላሬት ነው ይሄ የሚያደርገው ማለት ነው። otherwise look into the market በጣም አግሬሲቭ ቡል ራን ላይ ነው ያለነው። ከዚህ ውስጥ ጥሩ ኦፖርቹኒቲዎችን ግራብ ማድረግ እንችላለን። እስቲ ኤኒ ኩዌስችን ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ኔክስት ዊክ ደግሞ በአዲስ አናሊሲስ እንገናኛለን ማለት ነው ጋይስ።
ይመቻችሁ። have a nice trading week guys